كيف حالك يا نهرة إن شاء الله كويس إن شاء الله مية مية إن شاء الله مية مية አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አዳራችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንግዲህ አዲሱ ነጠላ ዜማ ኢንሻአላህ ሚያ ሚያ እያለ ነው። ትላንትና የምሬን በሀይሚዬና በብሩኬ ማታ ላይ በቃ ስስቅ ነው ነገረ ስራቸው ያስቃል። የምሬን ነው ያስቃል። እንዴ ጭራሽ እየተለማመኑ ሊኖሩ ነው እንዴ? አንዱ ሲበርድ አንዱ ክርቢትና ጭድ ማለት ነው። ወይኔ በላቸው። ለማንኛውም ውዶቼ ዘና ፈታ በሉ። ዛሬ ቀናችሁ ያማረ የተዋበ ይሆንላችሁ ውዶቼ። የዛሬውን ደግሞ የሚያጨልል ሊሆን ይችላል። ትላንት ስቀን ያው የተከፋም አለ በእርግጥ የተጨነቀ ምናምን፣ ግን አትጨነቁ ውዶቼ። ከዚህ በኋላ ምናምን ምን ያስጨንቃችኋል እንዴ? ተላመዱት በቃ። ሀይሚዬና ብሩኬ እዚህ ነገር እንኳን ቢወጡ ይሄ ዩቲዩብ ስራ ስለሆነ ከዛም በኋላ ከተወሰነ ጊዜ በኋላ ደግሞ እንደዚህ ሌላ ድራማ ሊጀምሩ ይችላሉ። ሶ መልመድ አለብን ውዶቼ። ሁሌ አዲስ መሆን የለብንም። ስራና ስራ ነው በቃ። እና ብቻ እነሱ ሰላም ይሆኑልን፣ ደስተኛ ይሆኑልን። ዋናው ይሄ ነው የሚያስፈልገው። ያው ያሁኑ ከባድ ነው እውነት ለመናገር ያለፍንበት ጊዜያት በጣም የሚያስጨንቅ ከባድ ጊዜ ነበር ያሳለፍ ነው። የምሬ ነው። ግን ሰው ሀገር ሆናችሁ እንደዚህ በዚህ ልክ እየተጨነቃችሁ ምናምን በቃ ራሳችሁን እስከ መጉዳት ድረስ ምናምን የደረሳችሁ ልጆች ያላችሁና ምን ያክል በቃ ለሰው ፍቅር እንዳላችሁ ምን ያክል ውስጣችሁ ቅን እንደሆነ ነው የሚያሳየውና ፈጣሪ እናንተን በያላችሁበት ሰላማችሁ ብዝት ይበል። ግን ደግሞ ራስን ማስቀደም መቻል አለባችሁ። አንዳንዴ ሰው ሀገር ነው ያላችሁት እናንተ ምናምን ራሳችንን ማስቀደም መቻል አለብን። እኛ ስንኖር ነው አይደለ ሁሉም ነገር እንትን የሚለው ሁሉን ነገር ልክ አለውና ያን ነገር ማስተካከል መቻል አለብን ማለት ነው ውዶቼ። በተረፈ እንግዲህ ትናንትና ያው የተለያየ አይነት እንትን ስታስተላልፉ ነበር ኮሜንት ላይ ምናምን አስተያየት ምናምን ማለት ነው። ግማሾቻችሁ እንዴት እንደዚህ ታደርጋለህ ምናምን በቃ በሷ ላይ እየቀለድክ ነው እንዴ ምናምን ለማሰደብ ነው ሀይሚን ምናምን እያላችሁ የምትኮምቱ አላችሁ። በተቃራኒ ደግሞ ሀይሚ ተረጋጊ ምናምን የምትሉ አላችሁና ሁለታችሁም በሁለቱም ሳይድ በራሳችሁ ልክ ናችሁ። ግን ምን አለ መሰላችሁ ብዙ ጊዜ ግን እኔ መጥፎ ነገር ከምታስቡ ይሄኛውን ነው የምደግፈው ማለት ጥሩ ነገሩ ነው የምደግፈው ማለት ነው እንጂ ይሁን እንደዚህ ልታረጋት ነው አንቺ እንደዚህ ልታረጊው ነው ምናምን የሚባል ኔጌቲቭ የሆነ ነገር ሊደግፍ አይገባም። ምክንያቱም በቃ እነሱ ራሳቸው ይተዋወቃሉ። እዛ የሁለቱን አንድነት የምትፈልጉ ሁለቱንም እኩል የምትወዱ ምናምን ጥሩ ኮሜንት ነው የምትጽፉት እናንተ ጥሩ አስተያየት ነው የምትኮምቱት ምናምን እና እንደናንተ ያለውን ያብዛልን። በተረፈ እንግዲህ ሁሉም ሰው መቼም በታየው ልክ ነው እንትን የሚለውና እንደዚህ አታርጉ ማለት አይቻልም። ግን በተቻለ መጠን የሁለቱን አንድነት በቃ ሁለቱ እንዳይለያዩብን ሁለቱ በፍቅር እንዲመጡ ምናምን የሚያስደስተን ሰዎች ጥሩ አስተያየት ነው መጻፍ ያለብን ማለት ነው ውዶቼ። ከዛ በተረፈ ግን ሀይሚዬና ብሩኬ ለእንደዚህ አይነት ነገር ቦታ እንደሌላቸው አውቃለሁ። ያው ሁለቱም ይተዋወቃሉ፣ ውስጣቸው ምናምን ይተዋወቃል። በቃ እየተጋገዙ ምናምን ለእንደዚህ አይነት ነገር ቦታ እንደማይሰጡ ይገባኛል። ግን ትናንት ምን አለ ብሩኬ እንደዚህ እኔን በቃ የሚሳደቡ በውስጥ ብዙ ነገር እኛን ለማጣላት የሚጠሩ ሰዎች ምናምን ለእንደዚህ አይነት ሰዎች ቦታ የለኝም ቼክም አላደርጋቸውም ተብላችኋል፣ ተሳዳቢዎች ማለት ነው። ሀይሚዬ ግን ሴት ልጅ እንደመሆኗ መጠን ሊሰማት ይችላልና እንደዛ የምታደርጉ ሰዎች ከእንደዛ አይነት ድርጊታችሁ ተቆጠቡ እያለ ነበርና አዎ ያው እኛ ሊሰማን ይችላል እንደ ሴት አንዳንድ ነገሮችን ምናምን ሲናገሩን ሀይሚዬን የምትናገሩ የምትሳደቡ ሰዎች ተው ማለት ነው። ያልሆነ ነገር የምትናገሩ ያልሆነ ስድብ የምትናገሩ ስለበለጠቻችሁ ነው ወይስ ምንድነው? እኔ አልገባኝምና
እናንተም እዚህ ሰው ሀገር ላይ ናችሁ ያላችሁት። እንደ እውነቱ የማዳም ቅመም ማንም የሚያክላት የለም። በጣም ጀግኖች ነን። ስለዚህ እንደዚህ የወረደ አይነት አስተሳሰብ ባታስቡ ጥሩ ነው እና ሌሎችንም ባታሰድቡ መልካም ነው ማለት ነው። እና ደግሞ ይሄ አስካለች፣ ደመቁ፣ ቦጋለ ማን ነው ደግሞ አሸብር የሚባለውን ስም ብትተውት ጥሩ ነው። የምሬን ነው። ይደብራል። በቃ ተውትና በስማቸው ጥሯቸው። እንደውም ስም እኮ ወጥቶላቸዋል፣ የሚያምር ስም ወጥቶላቸዋል። ማን ተብለዋል? ሀይሚዬ ንግስቷ ሳባ ተብላለች፣ ንግስት ሳባ ተብላለች። ብሩኬ ደግሞ ልዑል፣ ንጉሱ ልዑል ተብሏል። ስለዚህ ልዑልና ንግስቷ ሳባ ደስ ይላል። ይሄ ነገር ቢጸድቅ እንደውም በጣም ደስ ይላል። የምሬን ነው። እና ጨረቃዎቹ መሪዎቹ የሚዲያው ድምቀቶች ንጉሱ ልዑልና ንግስተ ሳባ ቢባሉ በጣም ደስ ይላል። ይሄ ነገር ቢጸድቅ ማለት ነው እንጂ በቃኒ እንደዚህ ብለው ከዛ ደግሞ ምንድነው አስካለች እንደዚህ ብላ እያላችሁ ላይቭ ላይ ምናምን ከምትበጠረቁ ማለት ነው እናንተ ነበራችሁ አስካለች ደመቁ ምናምን መባል የለባችሁ። አይ ለማንኛውም ውዶቼ ያን ነገር ብታቆሙት መልካም ነው ማለት ነው። ከዛ በተጨማሪ ደግሞ እኛ እኮ ግን የምሬን ነው እና እስኪ አሁን ብዙዎቻችሁ እዚህ ጋር ሴቶች ነን መቼም እና ባሎቻችሁ ቢሰደብባችሁ ምን አይነት ስሜት ነው የሚሰማችሁ? በአካል ብታገኟቸው ጭራሽ ጸጉሯን ይዛችሁ ነው አይደለም የምትነቅሉላት? ባላችሁን የምትሳደብ ሴትዮ እንደዛ የምታረጉት አይደለም? በቃ ባላችሁ እንዲነካባችሁ እንዲሰደብባችሁ አትፈልጉም አይደለም? ወንዶችም እንደዛው ሚስታቸው እንዲነካባቸው እንዲትሰደብ አይፈልጉም። ሶ እዚህ ጋር ተቀምጠን ግን አሁን ሀይሚዬ ለብሩኬ ያላትን ፍቅር በጣም እናውቃለን አይደለም? በጣም ነው የምትወደው፣ በጣም ነው የምታፈቅረው ምናምን እና በፍቅር እንደዚህ ስብስብ ብላ የምትወደውን ልጅ ጥርግርግ እያረግን ስንሰድብና ስንራገጥ መጥፎ ስድብ ስንሳድብ ከዛ ደግሞ ቲክታክ ላይ የገለበጥን የሆነ ነገር እያደረግን ምናምን በቃ እያበላሸን ፎቶ መፖሰት ምናምን ያን ስታይ እኮ የምሬን ነው የሆነ ስሜት እኮ ይሰማታል አይደለ? ብዙ ጊዜ እየወጣች እንደውም ምንድነው በቀጥታም ሆነ በቅኔ ትናገራለች እኮ ብዙ ጊዜ አይደለ? በቃ አትንኩት እሱን በቃ እንደዚህ ነው ምናምን እያለች ብዙ ጊዜ ትናገራለች። ግን አይገባንም የምሬን ነው። ብሩኬ እንደውም እንደሷ ብዙ ጊዜ አልተናገረም እንጂ ተናግሯል። እሱም ቢሆን ማለት ነው ተሳዳቢዎች እኔን አይወክሉም፣ ደግሞ እኔን ወክላችሁ ሀይሚዬን እንድትነኳት አልፈልግም፣ ቅመምዬ እንድትነኳት አልፈልግም ብሎ ተናግሯል ማለት ነው። እሱም ከዚህ በፊት ራሱ ማን ነው ለሀብ መኪና የሰጠ ሰዓት ማለት ነው የዛኔ ለቅመምዬ የፈለኩትን እሷ ያስደሰታትን ነገር የማድረግ መብት አለኝ አይነት ነገር ብሎ ነበርና ግን እኔ በጣም የሚገርመኝ ነገር በቃ እኛ እነሱን ወደርን አንድኛቸውን ወደርን እያልን አሁን ወይም ብሩኬን ወደርን አደነቅን እያልን ወይ ደግሞ ሀይሚዬን አደነቅን ወደርን እያልን አንዳቸውን የምንሳደብ ሰዎች አንዳቸውን እንትን የምንል ሰዎች ይሄ ፌር አይደለም። የምሬ ነው። እኔ ራሱ በራሴ ሳየው አሁን ባሌን የሚሳደብ ሰው እኔ ወዳጄ ነው ብዬ አላስብም። ገባችሁ? ግን አሁን እያየሁ ያለሁት ነገር በጣም ቲክታክ ላይም ዩቲዩብ ላይም አያለሁኝ ሀይሚዬን ወደርን እያሉ ብሩኬን ሙልጭ አድርገው ይሳደባሉ፣ ይራገጣሉ። የሚዲያ ሰዎች ስለሆኑ ምንም ማድረግ አይቻልም። ግን ደግሞ መሆን የለበትም ነገሮችን በራሳችን አድርገን ብናስበው። ሀይሚዬ ከትላንት ወዲያ ያለቀሰችበት ምክንያት አንድም እኮ በዛ ምክንያት ነው። በቃ ብሩኬን የሚሰድቡትን ነገር ታያለች፣ ጋሽዬን፣ ሙሽዬን፣ እሷን በጣም ብዙ ነገር የሚሳደቡ በጣም ብዙ ነገር እንትን የሚሉ ታያለች። እና እሷም ቢሆን በእኔ ምክንያት ማንንም እንዲትነኩ አልፈልግም ብላ ነበረ። ግን የሚሰማ የለም ነው ምላችሁ፣ የሚሰማ የለም። እና ሀይሚዬን ወደርን የሀይሚዬ ወዳጅ ነን እያላችሁ ብሩኬን የምትናገሩ ሰዎች ፈጣሪ ልቦና ይስጣችሁ። የራሳችሁን ባል ወይም ደግሞ የራሳችሁን በጣም የምትወዱትን የምታፈቅሩትን ሰው ሲነካባችሁ እንደዛ ዝም የምትሉ ከሆነ እናንተ መጅኑን ነው የምላችሁ። የምሬ ነው እንዴ! ማን ነው አሁን ባሉ ሲነካበት ዝም የሚል? ማን ነው ሚስቱ ሲነካበት ዝም የሚል? በሚስትና በሀገር ቀልድ የለም ይባላልና ይሄን ነገር ብትተው መልካም ነው። ከዛ በተጨማሪም ደግሞ እንደዚሁ በተመሳሳይ ብሩኬን እንወዳለን እናደንቃለን ብላችሁ ሀይሚዬን የምትሳደቡ ሰዎች ብትተው መልካም ነው። ይሄ ነው የምላችሁ ውዶቼ። በተረፈ እንግዲህ የዛሬው ቪዲዮ ኢንሻአላህ ሰላም ይሆናል፣ ተረጋግታ ትመጣለች ብዬ አስባለሁ ሀይሚዬ። እና ደግሞ ሄጅበት የምትሉ ሰዎች ማለት ባቡር ሄድባችሁና ምንድነው አለማችሁ እናንተ? ድራማ አይበቃችሁም እንዴ? በቃ ከዚህ በኋላ በሳቅ በደስታ እንዲመጡልን ነው የምንፈልገው እንዴ። ይበቃል። በቃ ጥሩ ነገር እንትን በሉ። ሄጅበት። ከዛ ደግሞ ብሩኬ ደግሞ ውሳኔ ወስኖ የሆነ ነገር ጓገጭ ሲል ደግሞ ልትሳድቡ ነው ዙራችሁ።
እኔ እኮ እናንተ ነገር በጣም ይገርመኛል እንዴ ምንድነው አለማችሁ? ቆይ ስለዚህ ለሁለታቸውም አይበጅም እንደዚህ አይነት ነገር። በቃ ሁሌ እንደዚህ እየተዋዋኑ እንትን እነሱ ድራማ ነው የሚሰሩት። ኦልሬዲ ይተዋወቃሉ። ትናንት ሳቋ ምናምን ሲያመልጣት አይታችኋል። እዚህ ጋም አምጥቼላችኋለሁኝ እንግዲህ እንደምታዩትና ብሩኬ እንደውም በቃ ኮሽተር ብሎ ጨረሰው ምናምን እና ለማንኛውም ውዶቼ እነሱ ይተዋወቃሉ። እዛ በባልና ሚስት ገብተን ባንፈተፍት ባናቦካካ ጥሩ ነው። እዚህ ዩቲዩበር እንኳ እየሸቀሉ ነው፣ ያው እየተራገጡ እየሸቀሉ ነው። ለማንኛውም እንደ ትዝታ እንደ ምናምን አይነት ልጆች ትዝታ አሁን ወረደችበት፣ ብሩኬ ስወርድበት ስትቀጠቅጠው ነበር ሰሞኑን። በቃ ስሩ እኮ ግን ሰውን እንደዚህ ዲስሬስፔክት እያደረጋችሁ የሌለው ማለት እየሰጣችሁ እየሳደባችሁ ባይሆን መልካም ነው። በዚህ ያገኛችሁት ነገር ምን እናንተ የማዳብን ቅመም ደካማ ጎን ስላወቃችሁ ነው። እናንተ አልፈርድባችሁም። ሰውም ተሳዳቢ ጋ ነው ግር ብሎ እንትን የሚለውና ለማንኛውም ልቦና ይስጠላ ሁላችንም። ሀይሚዬና ብሩኬ ሰላማችሁን ያብዛለን፣ ፍቅራችሁን ያብዛለን፣ አንድነታችሁን በቃ ሁሉ ነገራችሁን ክፏችሁን አኔ ጥሩ ነገርን ያብዛላችሁ። እና ሀይሚዬ ተረጋግተሽ ሁሉን ነገር እንትን ብለሽ በቃ ከፎንቃሽ ጋር እንግዲህ ተስማምተሽ በደስታ በሳቅ ከዚህ በኋላ ያለውን ነገር በጥሩ ነገር ብታስደስቱን መልካም ነው። ደስ የሚል ነገር የሚያዝናና ነገር ከዚህ በፊት እንትን እንዳላችሁት ብትክሱን ጥሩ ነው ማለት ነው። እስከዛሬ የተጨነቅንበትን ያለቀስንበትን ብትክሱን ደስ ይለናል ማለት ነው። እንደዚህ ግን አንዱ ሲበርድ አንዱ ጓያለ፣ አንዱ ሲበርድ አንዱ ጓያለ ከባድ ነው። ስለዚህ ወደ ራሳችሁ ተመለሱና ዛሬ በጥሩ ነገር እንደምትመጡ ተስፋ አደርጋለሁ። ደግሞ አይ አናቆምም በቃ ትንሽ መሄድ አለብን እንሂድበት ምናምን ካላችሁ እኔ ምን አገባኝ፣ ሄዱበት እንዴ ምነሻና በደስታ ብትመጡልን ደስ ይለናል። ለማንኛውም ግን የማዳም ቅመሞችዬ ምንም አታለቃቅሱ፣ በቃ ይበቃል። እና ዛሬ ላይ አሁን አንድ ቤት ናቸው። ሀይሚዬም ኢንሻአላ ተመልሳ ምናምን ወዴት ነው ወዴት እዛው ነው እዛው በቃ። እና ጾምም እየደረሰ ነው ውዶቼ፣ ሰላም ፍጠሩ፣ በሳቅኑልን። ሌላው በጣም ያሳቀኝ ነገር አለና ቲክታክ ዘዋር ስል ማለት ነው የብሩኬ ሪፖስት ያደረገውን ማን ነው ስሙ ያን መኪና ጋራጅ እንትን የሚለው ሰውዬ እሱን ሪፖስት አድርጎት ነበርና አምጥቼላችኋለሁ እና በጣም ነው የሳኩት። የምሬ ነው። እና የሀይሚዬን ኮሜንት እና የብሩኬን ኮሜንት አይቼ ደግሞ በሳቅ ዛሬ በጣም እየሳኩኝ ነው። የሰላም ያደርግልኝ። ብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ፣ ዛሬም ነገም እወድሻለሁ፣ ያንቺው ነኝ። ዛሬም ነገም እወድሻለሁ፣ ያንቺው ነኝ። ዛሬም ነገም እወድሻለሁ፣ ያንቺው ነኝ። ዛሬም ነገም እወድሻለሁ። በመጀመሪያ ደረጃ ዘፈኑን ስላበላሸሁት በድምጼ በጣም ይቅርታ ይደረግልኝ። ለዘፋኙ ባለቤት በጣም ነው አንጀት የሚበላ ሙዚቃ እና ከዛ ደግሞ ምን አለች ሀይሚዬ? አረ በስማ ምን አስበክ ነው እንደዚህ ነፍስክን የምታስጨንቃት? ዝም ብለህ እኮ ብትነግረን እንረዳክ ነበር አለች። ከዛ ደግሞ ብሩኬ ምን አለ ከታች ለትንሽ ዘፍነከው ነበር ብሎ ሳቅ። እና ይመቻችሁ ወንዶቼ፣ መልካም ቀን ብያለሁ። ኢንሻአላህ ዛሬ ሁሉም ሰላም ይሆናል። ካልሆነም ደግሞ አትጨነቁ፣ በቃ እንዴ ፈታ በሉ ዝም ብላችሁ ጀስት ኢንጆይ እንዴ። እና ለስንቱኛ ተጨንቀን ዘልቋል ወንዶችዬ። ሀይሚዬና ብሩኬ እኮ አይለያዩም የኔ ወንዶችና ፈጣሪ ያገናኘውን ማንም አይለየውም። እናንተ ማን ያገናኛችሁ ብሏል እኮ ጋሼና ፈጣሪ ያገናኘውን ማንም አይለየውም ወንዶችዬ። ሰላማችሁ ይብዛልኝ። መልካም ቀን